አንቺ ሴትዮ ግን ጤነኛ ነሽ? እዚህ ጫካ ውስጥ የመጣሽኝ ልትገድልኝ ነው እንዴ? የበፊቱን ያረኩሽን ነገራቶች አስበሽ በዛ አጃጅልሽ ሳምቶሽ ልትገድልኝ ነው? ተጓዝን ደግሞ በዛም ጫካ ውስጥ ገባን። እዚህ ሰው ለምን የለ? አንዱ ቢያርደንስ ወይስ ልታርጂኝ ነው? ሰው ቀጥረሻል? ዋካ ቀዘና እንጊዜ ከዘንሽ እኮ በታፋሽ ላይ እየሄደ ነው። ኧረ እባክሽ እኔ አንቺን ማርደው ምንድን ነኝ? እብድ ነኝ እንዴ? የዚህን ያክል እኮ የሰው ልጅ የማርድበት ሁኔታ ላይ አልደረስኩም፣ አላበድኩም ማለት ነው። እብደቴም ደግሞ ታንቺ አይበልጥም አይብስም። ሊያንስ ይችላልም ግን አይበልጥም ማለት አይበልጥም። ለማንኛውም እዚህ እኮ ነው ድግምት የሚሰራው ሰውዬ። ባለፈው ቴሌቪዥን ነበር ለሆነ ጉዳይ። ኧረ እባክሽ ልታስፈራሪኝ ያምርሻል እንዴ? እና ማረቀው ቦታ አሁን ስንት ሰዓት ነው እየተጓዝን? ሰዓት ስንት ሆነ እየተጓዝን እዚህ በመኪና ራሱ እዛው ወርደን በእግራችን ስንት ሰዓት ነው እየተጓዝን? እግርህ እኮ ራሱ ተመላለጠ። ከዛ ነው ራስሽ እሺ ማረቀው ቦታ መጥተሽ እኔ እዚህ መሆኑን ባውቅ አልመጣም ነበር። ሌላ ቦታ ትፈልጊም እንደ አንቺ እዚህ ረፍ ያለ ቦታ። ለማንኛውም ደረስን ወይስ አልደረስንም? ይረዳ ስሜ ክፋት አንቺ እኔ ማልበልጥ ማለት ነው። ሁለታችንም ክፉ ነን እናስባለን። ክፉ እናሰደው ወደ ልጆቻችን ስንል ነው። ታውቂያለሽ ይሄንን ማለት ነው። እኔ በቃ ልጆቼ ከፍ እንዲሉ ነው ፈልገው ተሰው በላሽ እንደሆኑ ምናምን አልፈልግም። ግን አትቀባጥሪኝ ጥሩ ሰው ነኝ ምናምን። ጥሩ ሰው ብትሆኚ ራስሽ ነሽ ድግምትና ስራ ምናምን ደሽ ያመጣሽ። እኔ ሌላ መላ ነው ያልኩሽ። አንቺ ግን ሄደን ድግምትና ስራ ያልሽው አሳብ የመጣሽው አንቺ ነሽ። አንቺ ራሱ ክፉ ነሽ። ብራቮ አጨበጭብልሻለሁ። ተጨበጭብልሽ እባክሽ ከረብሽ። ስሚኝ ሁለታችንም ለራሳችን ጉዳይ ነው የመጣ ነው አይደለ? ሩቅ ቦታ ነው። እሺ ነው የመጣሽው። እጅሽን እኔ የግዴታ ነው አላልኩሽ። ስለዚህ ለራሴ ነው ተሰሚኝ ማለት ነው። ለራሴ አሁን ቦታ ውስጥ ጠፍቶብኝ ቆይቻለሁ የምትመጣው ወደዛ አካባቢ ይመስለኛል። ለማንኛውም እስኪ እንጓዝንሽና እንትና ሌላ ነገር ግን አታውሪ እሺ? እውነትሽ በቃ አሁን በቃ ቦታውን እንፈልገው ዞር ብለን ሰው ያለበት ማለት ነው። ሴትዮውን ወይስ ሰውዬው አላውቅም ብቻ እንደዛት ቤት ሰውዬው ሴትዮዋ አትበይ። ይሰሙሻል። ካላማቸው ራሱ ሰምቶ እንዳያጠናቀቅሽ እኔ የለሁበትም። ቀልድ የለም እሺ? እኔ ጋር እንደሆን እንደዛ አፍላፊ እንትን እያልሽ እየመለሽ እሷን እንደዚህ የምትይ ከሆነ ነግሬሻለሁ እንዳያጠናክርሽ ካላማቸው። መች ጥንግሬ ምን ከራማ የምትኝ ምንድን የምትይ ከራማ? እና ሰውዬው ሴትዮዋን ማለት የሚያደርጉት ሰዎች አሁን ይህን የሚሰሩትን ወንዳችሁ ሴት ናቸው ለማለት ነው ያክል። እኔ ሌላ ምን አልኩኝ ነው ወጣ። ለማንኛውም ዝምራለሁ። እኔ ራሱ አብሬሽ አልገባም። ራስሽ ገብተሽ ታናግሪያቸዋለሽ። እኔ እነግርሻለሁ አንቱ ነው የሚባሉት ከራማቸው እንዳያጠናክርሽ። እኔ ምን አገባኝ ታዲያ? ለማንኛውም ቦታው ብቻ እንደደረስ እንጂ ችግር የለውም። እባብ ከሆነሽ ታብቂኛለሽ ወይም ራቅ ያለ ቦታ ማለት ነው። አንቺ ቅዛና ቅዝንሰንስ ጊዜ እኮ ቀነሽ ማለት እሺ። እሱ ጋር ውሰጂኝ ወይም እንሂድ በቃ አሁን ባዲኪ ቦታው። አዎ ከዚህኛለሁ በቃ ይሆንልሽ። እሺ ምነው አንቺን ከመጣሁ ጊዜ ግን የተሰብረው ሆን ይሻል ነበር። ሰላም ላንተ ይሁን። እንዴት ኖት? ደህና ኖት ወይ? በጣም ተጠፋፋን አይደለም? እንደው እንኳን የምችለኝ ያለ ነው የማንመጣው ሰው ጋር እንዴት ኖት? ደህና ኖት ወይ? ባለፈው የላኳት ጓደኛዬ አንቱ ጋር መጣች። አልጠየኳትም እኔ ራሱ መልሼ ማለት ነው። ብዙ ከስተማር እኮ የላኩሎት ነው ግን እኔ አልደወለም እንጂ አሉን። አንቺ እንዴት ነሽ? ደህና ነሽ ወይ? አዎ አውቃለሁ እንደምን እንደምትሰሪን እንደምታረጊ እኮ እኛ ከማችን ይነግረናል። አንቺ ባትናገሪ የራሱ ችግር የለውም። ዛሬ ምን ነገር ባለሽ ጉዳይ ያለሽ ይመስላል። ስለመጣሽ ደግሞ ደስ ብሎናል።
ላይ ያለ ክራማ ይነግረኛል እኮ ማን ጥሩ ሰው እንደሆነ ማን አስቦ ለእኔ ወደ እኔ ሰዎችን የሚልክ የሚያመላክትን ሰው አውቃለሁ። አሁን እስኪ ወደ መጣሽበት ጉዳይ ግቢ። አመሰግናለሁ አባ፣ በጣም አድርጌን የማመሰግነው አባታችን። የመጣሁበት ጉዳይ ለልጄ ባል ይመጣላት ባል ሊጋቡ አንድ ወር እንደዚህ እንደጋባቸው ሁሉ ነገር ተስማምተ ምናምን አሁን በስተመጨረሻ የጎረቤቴ ልጅ ሊያገባ ዝግጅት ላይ ነው ያለውና ይህን ነገር እንዲሆን አልፈልግ። ምክንያቱም ይህን ልጅ ትቶ ለምን እሷን ልጅ ያገባል? አላቅም። ብቻም እንደምሮት ከራማው ስለሚነግሮት እሱ ብዙ ስለሚያቅተኝ እስኪ አንተ ምን እንደማደርግ ብትነግሪኝ መፍትሄ ፈልጌን የመጣሁት ወደ እሷ። እሺ እኔ እኮ ሳትናገሪ በፊት ይቺ ያልሻት ሁሉ ነገር ከራማ ይነግሮኛል። ከኛ ጋር አሉ እሱ የሚሰሩ እናንተ የማታያዋቸው ግን እነሱ የሚያዩዋቸው ማለት ነው። ይሄማ ቀላል ነገር ነው። ምን ታደርጊያለሽ መሰለሽ? ቀይ አውራ ዶሮ፣ ቀይ ምንም ነገር ቅልቅል የሌለበት ዶሮ አምጥተሽ ታርጂዋለሽ። ስጋውን ግን እንዳትበይ፣ ስጋውን ወደ እኔ ታመጪዋለሽ። ደሙንም እሷ በር ላይ ትደፊዋለሽ። አባ እጅግ አድርጌ አመሰግናለሁ። እሷም ባይትል እኔ ምን ሆን ነበር? ይህ ራሱ ያገባውን ባለ ሀብት ባሌ ራሱ በሶ ፍጥረት ነው። እጅግ አድርጌ አመሰግናለሁ። የምንተ የሚሳካልኝ ጥርጥር የለም። ደማላውራ ዶሮ እንኳን አንድ አይደለም 10 ዓመታት ነው ብቻ እዛ ካለኝ እንጂ ኧረ እንደዚህ ቀለል ያለ ነገር ብሰማ ነው እንደዚህ የከበደኝ። ቀላል ነው። እሺ አባዬ አመሰግናለሁ። አይዞሽ ምንም አይሳካላትም። የአንቺን ልጅ ባል ለመውሰድ ማንም ምንም መብት የለውም። የእኛ ምን እናደርጋለን? አንቺ ደግሞ የቤታችን ልጅ ነሽ። ከስተማር ብዙ ታመጫለሽ። የእኛን ደጅና ቤት እንዳቁ ማስታወቂያ እየሰራሽልን ነው። አንቺ እኮ ታታሪ ነሽ። ስለዚህ ችግር የለውም። አንድ አውራ ዶሮ ግን ምንም ቅልቅል የሌለበት ቀይ አውራ ዶሮ መሆን አለበት። ታረሹ በኋላ ደሙን በሩ ላይ ማንም ሳይወጣ በፊት መጣበቅ አለብሽ። እዛ ላይ ትደፊዋለሽ። ስጋውን ደግሞ ወደ እኛ ታመጫዋለሽ። ይሄ ብቻ ነው። መልካም ቀን እናቴ። እሺ አባ እጅግ አድርጌ አመሰግናለሁ። ምን እንደምሮት ራሱ አላቅም። መልካም ቀን ለእሷም ይሆኑላት። አመሰግናለሁ አባቴ።